የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የእናትህን ፎቶ ትቀቢሆ? አንዳንዶች በዚህ ዘመን አዎ ልጆቼ እኔ ነኝ እናት ሻሸመኔም አልሄድኩም። እኔ የምለው ግን እንዴት አስቻላችሁ ወንድማችሁን አሳልፎ ለጠላት ለመስጠት? እናንተ ወንድ ሆናችሁ ሱሪ ታጥቃችሁ እኛን አታስፈራሩ። ኦርቶዶክስ ስማ፣ ኦርቶዶክስ ስሚ። የኔ ተቆርቋሪ የኔ ሰበር በሆነ መረጃ ተመልሼ መጣሁኝ። እንግዲህ ቅዱሳን ስዕላትን የቀደደችው ልጅ አስመልክቶ መምህራችን ኢዮብ ይመኑ ያነሳው ሀሳብ አሁን መነጋገሪያ ሆኖ ሶሻል ሚዲያ ላይ እየተንቀሳቀሰ ይገኛል። የእናታችሁን ፎቶ ትቀዱ ይሆን ወይ ሲል መልእክት አስተላልፏል። ከአንደበቱ አስደምጣችኋለሁኝ። እንዲሁም እነ ባሮክን አስመልክቶ እንግዲህ እናትየዋ በገዛ እጇ ጠርታ ኑና እንወያይ ብላናለች ሲሉ እንግዲህ ከባሮክ ጋር የነበረው ወንድም አንድ መረጃን አውጥቷል። የማስመለከታችሁ ነው የሚሆነው። እስቲ ቀጥታ ወደ ቪዲዮ ልሰዳችሁ። የእርሶ ልጅ እንደዚህ ስናት አዎ ልጆቼ እኔ ነኝ እናት ሻሸመኔም አልሄድኩም። እዚሁ አዲስ አበባ ነው ያለሁት ልጆቼ፣ እቤቴ ነው ያለሁት። እሷ ግን የለችም። እሺ አይሷ መከለለች። ምን ገባለን? ኑ ግቡ ልጆቼ፣ እንደው በማርያም ኑ ግቡና ቁጭ ብላችሁ ዲስከስ እናድርግ። 1 ሰዓት ያህል ዲስከስ አድርገናል። መጀመሪያ ያለ ቪዲዮ ማለት 1 ሰዓት ያህል ገብቷቸዋል። ዛሬ እኔ እዚህ ጋር አሁን እናትየዋ በደውላቸው ያነሳሉ። እኛ አስጨንቀና ነው ብንብላቸው አይደለም ይላሉ። ገብቷቸው እኔ የማንም ቤት ገብቼ ማስረዳት አልፈልግም ነበር፣ ግን ዛሬ በጣም እየበዛ ስለሆነ ነው የምገባው። ወንድሜንም የምሰራው ቪዲዮን ስላየው በመጀመሪያ ቴንኪው እላለሁ። እና ስለዚህ ከዛ 1 ሰዓት ዲስከስ በኋላ ነው እናትየዋን በመጀመሪያ የአይምሮ ህመምተኛ ነች ልጄ ሲሉ ማዘር ይሄ ተቀባይነት የለውም፣ የአይምሮ ህመምተኝነት ተቀባይነት የለውም ያልኳቸው እኔ ነኝ። የአይምሮ ህመምተኛ ነች ብለው ማዘር እርሶ እናት ስለሆኑ ምናልባት ይሄን ነገር ብለው ይሆናል ስላቸው፣ ከዛ በኋላ ነው የኢትዮጵያ ሕዝብ እንዲረዳኝ እንዲፈል በቃ ምንድን ያሉት ጳጳስ ሁሉ ጠርተዋል። እኛ እኮ ያ ሁሉ አልቀረጽ ነው ለሳቸው ሴፍቲ ጳጳስ መንግስት ምን ያልጠሩት የለም። ልጆቼ ባካቸው አስተላልፉልኝ፣ ሕዝብ ይወቅ፣ የኔን ነገር ሕዝብ ይወቅ ነው ያሉት እሳቸው። ገብቷችኋል? የኔን ነገር ሕዝብ ይወቅ። በቃ ልጄን የቀየራት ሰው አለ ወይ ኦርቶዶክስ አልሆነች ወይ ጴንጤ አልሆነች። ኦርቶዶክስ ጋር እናቷ የት ይዛት ትሄዳ? ገዳም ይዛት ትሄዳለች። እኔ ገዳም ይዣት ትሄዳለሁ አሉ። ከዛ መልስ ደግሞ ጴንጦቹ ደውለው ይወስዷታል። አያችሁ። ስለዚህ ልጅቷን አይምሮ ጭንቀት በጭንቀት አደረጓት። ይሄ ነው የልጅቷ ላይ የተፈጠረው። እኛ ኦርቶዶክሶች ነን፣ አዎ ይቅርታ አማኞች ነን። ግን በእንደዚህ አይነት ይቅርታ አይደለም። በመጀመሪያ ህግ ላይ ትሁን ነው ያልነው እኛ። ማዘርየዋንም እንዳጋጣሚ እንዲህ ማህተባቸውን የያዘው እማዬ በዚህ ማህተብ ያምናሉ አይደለ እናቴ? አዎ ልጅ ያምናለሁ። በቃ ለዚህ ማህተቦች ሲሉ እባኮት እንትን ይበሉ ያስረክቡ ለህግ። እኛ እርሱንም ልናስጨንቅ አይደለም የመጣ ነው፣ እንወዶታለን። አንተ በመጀመሪያ አንድ ነገር ልበላችሁ። አንድ ነገር ሰው አስገድደው የሄድከው ሰው አስገድደው የገባው ሰው ጸበል ጸዲቅ ያቀርብልሃል፣ እንጀራ ብሉ ይልሃል። እኔ ማህተቤን ነው የምናገረው። ኪዳነ ምሕረት መጣጣ ጽዋል ምንድነው የተፈለገው ነገር? ምንድነው ጥፋተኛው? እስቲ እንግዲህ ተቃጠሉ። ዛሬ እናትየዋ ሚዲያ ሄዷል። በቃ እንግዲህ በኋላ መግለጽ ትሰማላችሁ። እንግዲህ ፔንቴ ሆናችሁ ትሰማላችሁ። በቃ ባሮክ አስሯን ብላችሁ በጣም የምትሉ ሰዎች እሱን ወይ ነገ ወይ ዛሬ ደግሞ ተፈቶ ታዩታላችሁ። በሚዲያ ሄደች ወደ ሚዲያ ኢንተርቪው ለማድረግ እንደተመለከታችሁት ነውና እነ ባሮክ አሁን በጣም በብዙ መንገድ ማለት ይቻላል ተቃውሞ እየገጠማቸው ነው የሚገኙት። እንግዲህ ከወንድማችን ባሮክ ጋር ከነበሩ ወንድሞቻችን መካከል አንደኛው እኔ ሻሸመኔ አልሄድኩም እቤት ነው ያለሁት ኑና እንወያይበት ስትል እናትየዋ እቤቷ ጠርታናለች። እናትየዋም ስትሰደብ ስለነበር እንግዲህ ነገሩን ህዝብ እንዲያውቅላት ቪዲዮ በገዛ ፈቃዷ አስቀርጻለች ሲል ያሰማው ድምጽ ነውና አሁንም ቢሆን እነ ባሮክ የትኛውም አቅጣጫ ጥፋተኛ ሊሆኑ አይችሉም። እንዲሁም እየመጣ የሚያስፈራራ የሚዝትቦት ካለ ደውሉልኝ ብሎ ስልኩን አቀብላቸው እንደወጣ ከአንደበቱም ሲናገር ነበር። ይሄንንም የምናምን የሚሆነው ይሄን ሰሞን እንግዲህ ቤተክርስቲያን ላይ በጣም ብዙ አጽራረ ሰዎች እየተነሱ ይገኛሉና ለማንኛውም ቤተክርስቲያን ትጠፋለች ወይ? እስቲን ቪዲዮ ላስመልክታችሁ። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። እዚህ ብትፈራገጡ በቃ ከአቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም። እቺ ቤተክርስቲያን በቄስና በመነኩሴ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታውቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ
ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ፣ ነጠላ፣ ከበሮ፣ ጩኸት፣ ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራረሳላችሁ። ይሄ ነው ደስ የሚል። ይሄን መልእክት ነው ማስተላልፈው። እያንዳንዱም ክርስቲያን ቤተክርስቲያን ነው የተሰራበትም አለቱም ክርስቶስ ነው። ስለዚህ አንፈርስም አንጠፋም። በማቴዎስ 7:24 ላይ እንደዚህ ይላል፣ ስለዚህ እንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ የአብ የባህሪው ልጅ እንደሆነ የሚያምን ልጅነቱንም ገንዘብ የሚያደርግ ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ስለሚመስል አይፈርስም። እዛው ዝቅ ስንል 25 ላይ ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤት ገፋው፣ በአለት ላይም ስለተመሰረተ አልወደቀም ይላል። ዝናብ የተባለው ካላውያን ከካዲያን ነገስታት የሚመጣ መከራ ሰይፍ ነው። ጎርፍ የተባለውም የስደትና የመገፋት የመንገላታት ጎርፍ ነው። ነፋስ የተባለውም የጥርጥር የክደት ነፋስ ነው። ብዙዎች በሚዘንበው ዝናብ ተሰናክለው በጎርፍና በነፋስ ተወሰዱ ተብሎ በኤፌሶን 4:14 ላይ አለ። በዚህ አለት ላይ ስላልተሰራ ተሰናክለውበታል፣ ተፍገምግመው ወድቋል፣ ንቀውትም አቃለውታል። እኛ እንደ ክርስቲያንነታችን በዚህ አለት ላይ እናምናለን። የባህሪ አምላክ ፈጣሪ ነው ብለን እናምናለን። በልጅነት ክብር አይተነዋል፣ በሜሮን ታትመናል፣ በስጋ ወደሙ ከብረናል። ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ከማይጠፋ ዘር ዳግም ተወልደናል። ስለዚህ አንፈርስም አንጠፋ። ቅዱስ ዮሐንስ አፈወርቅ በድርሳኑ ምን ይላል መሰለሽ? ዲያብሎስ ቤተክርስቲያንን ተዋጋ፣ ቀስቱን ጨረሰ፣ ዝርናሩንም አራገፈ፣ ነገር ግን ቤተክርስቲያንን ሊጎዳት አልቻለም ይላል። ሰውን ታግለን ማሸነፍ እንችል ይሆናል፣ ቤተክርስቲያንን ማሸነፍ አንችልም። የገሃነም ደጆች የተባሉ ዲያብሎስና ሰራዊቱን እንደማይችሏት አስተምሯል ማለት ነው። መናፍቃን ሐሳውያን የጥፋት መረባቸውን ዘርግተው ሌት ተቀን ቢደክሙ እውነተኛይቱ ቤተክርስቲያን ግን ልትጠፋ አትችልም። በመሆኑም ቤተክርስቲያን በማይቻለውና በኃያሉ ላይ ስለተሰራች አይጥሏት። ምድራውያኑ ጊዜያውያኑ አይችሏትም። በዘላለማዊ አምላክ በኢየሱስ ክርስቶስ መሰረት ላይ ስለተገነባች የሲኦል ደጆች አያጠፏትም። ጌታ ምንድነው ያለው? አይችሏትም ነው ያለው። አይቀርቧትም እኮ አይደለም ያለው፣ አይችሏትም ነው ያለው። ቤተክርስቲያን በባህር ውስጥ ያለች ታንኳ ወይም በዓለም ውስጥ ያለች ብቸኛ የሰላም ድንኳን ናት። በባህር ወይም በዓለም ውስጥ ባሉ ባዕድ ፍጥረታትና በማዕበል እንደምትታወቅ ቤተክርስቲያንም ከገሃነም ደጆች የተነሳ ጸጥታ ላይኖራት ይችላል። ልትታወቅ ልትረበሽ ትችላለች። ምክንያቱም ቀኑን በሙሉ ስለአንተ እንገደላለን ተብሎ ስለተጻፈ በመጽሐፍ ላይ ቤተክርስቲያን ስለ መሰረቷ ስለ ክርስቶስ ዘወትር ትገፋለች። ጌታም በዓለም ሳላችሁ ምን አለ? መከራ አለባችሁ ነው ያለው። በመሆኑም ግን ቤተክርስቲያንን ለ2000 ዓመታት በውጊያ ላይ ነው ያለችው። ነገር ግን ተሸንፋ ታውቃለች? አታውቅም። ወደፊትም የማትሸነፍ ታጋ፣ የማትጠፋ መቅረዝ፣ የማትሰጥም ድንኳን ናት፣ ታንኳ ናት። ምክንያቱም መሰረቷ ጽኑ አለት በክርስቶስ ላይ ስለተመሰረተ ማንም ክርስቶስ ምን አለ? አይችሏትም ነው ያለው። ስለዚህ ይህች ቤተክርስቲያን ትጠፋለች ትበተናለች ያልሽው አትጠፋም። በደሙ የመሰረታት ቤተክርስቲያን አትጠፋም። ያ ልጆቿም በዚህ እውነት በዚህ አለት ላይ የተመሰረትንን። እንግዲህ ቪዲዮን እንደተመለከታችሁት ነው የዚችን ቤተክርስቲያን መጥፋት የሚፈልጉ በጣም ብዙዎች ናቸው። እውነቱን ለመናገር እግዚአብሔር በሚያውቀውና ይህንን ንግግር ስትሰሙ ግን ብዙዎቻችሁ አትናደዱ፣ ደስ ሊላችሁ ነው የሚገባው። ምክንያቱም ጌታችን እንደተናገረው የገሃነም ደጆች እንኳን አይችሏትም ተብሎ ነው የተጻፈውና እንደዚህ ባንሰደብ እንደዚህ ባንጠላ በየትኛው መልኩ ተወዳጅ እንሆናለንና ለማንኛውም እንግዲህ የቤተ ክርስቲያንን ትክክለኝነት መጽሐፍ ቅዱስ አባቶች ታሪክ ብቻ ሳይሆን እየመሰከረ ያለው እንደዚህ በጣም ጽንፈኛ የሆኑ ቤተ ክርስቲያንን የሚጠሉ ሰዎች ከጥላቻቸው እውነተኛ መንገድ እንደሆነች እየገለጹ ይገኛሉ። በጣም ነው የምናመሰግናችሁ። እስቲ መምህራችን ኢዮብ ይመኑ የተናገረውን ቃል ላስመልክታችሁ። የእናትህን ፎቶ ትቀቢሆ። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሙት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉ፣ አስወጧት እኮ ነው የሚሉ፣ ከስብከታችሁ አስወጧት ነው የሚሉ፣ ከመዝሙራችሁ አባሯት ነው የሚሉ፣ ከመቅደሳችሁ አውርዷት ነው የሚሉ
ከቅዳሴያችሁ ነይላሽ ነው ሚሉ አባራት እኮ ነው ሚሉ የትን አባራታለን አንተ እናትህን ታባርር ይሆን አንተ የእናትህን ፎቶ ትቀድ ይሆን አንተ እናትህን አታስብ ይሆን እናት የሌላት ቤተ ክርስቲያን የለችም ውሃውን ወይስ የኢየሱስ እናት ብቻ ነበረች ወይኑን ደም አድርጎ መስቀል ላይ ሲሰጥልን የሁላችን እናት ነች እና እናቴን ከየት ነው ማስወጣልን ቀሚሷን ይዤ እኖራለሁ አባራት የምትል አግኝቼ ነው እኮ የሚባለው እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው ስምሽን ቃልሽን አግኝቼ ነው በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባራት ትግላችን እኮ ነው በዝምታ ለፏት እኮ ነው የሚለን ያንተን ፎቶ እየሰቀል እሷን ግን አውርዳት የምትለኝ ምን ሆነ ነው እንዲህ አይነት ወንጌል የለም ምናልባት ወንጀል ሊሆን ይችላለች የምታማልደው አምናሃት እንዲህ ተሰብስበህ እልል ለምትልላት ሰው በሙሉ አይደለም ጠልቷት ለሚነክሳት ላውሬም ጭምር ሸፍነውም ጭምር እንዲማር ትለምናለች ዛሬ ውጪ ሆኖ ስለሷ የሚያገሳው አፉን እያዳለጠው ሁሉ የሚናገረው ክፉ ሰው በሙሉ ንቋት እንዳይመስል መጀመሪያ ልጇም ስላልገባው ዛሬም እኮ የሚገርመው አህዛብ ተብለው በስም አይጠሩ ሌላ ስም ይኖራቸው እንጂ እሷን ታመልኳታላችሁ ብሎ የሚናገሩ ሰዎች የሉ ይሄ የአህዛብ ጠባይ እኮ ስለሆነ እኮ ይሄ አህዛባዊ የሆነው ልማድና ትርክት ስላልወጣላቸው እኮ ተራ ቦታ ነው መሰለኝ ተጽፎ ያገኛቸዋት መሰለኝ ቤተልሔም ላይ እኮ ነው ያገኛቸዋት ጌታ ጋር ማለት ነው ቃና ዘገሊላ እኮ ነው ያገኛቸዋት ከጌታ ጋር ማለት ነው ቀራንዮ እኮ ነው ያገኛቸዋት ከጌታ ጋር ማለት ነው ከሙታን መካከል ሲነሳ እኮ ነው ያገኛችሁት ከእናቱ ጋር ማለት ነው ሁሉም ቦታ ተጽፋ አልተገኘችም ማለት ተጽፋ የተገኘችበት ቦታ ቀላል ነው ማለት ነው የምታማልደው መምህራችን ኢዮብ ይመኑ እንዲሁም ዲያቆን ዘላለም ታየ ቃለ ሕይወት ያሰማልንና ግልጽ ነው እሷ እንግዲህ የእመቤታችንን ምስለ ስዕል ይዛ ለእናቴ ክብር ስል ነው የማልሰብረው እያለች ስትናገር ነበርና እንግዲህ ከእመቤታችን ክብር በላይ የእናቷን ክብር አስበልጣ እናቴ እንዳይከፋት ብዬ ነው የማልሰብራት እንጃ በምን አይነት ቋንቋ እንደምገልጸው ባላቅም እንግዲህ አሁንም ቢሆን የእናታችሁን እስቲ ማለት እኔ እንጃ የትኛው ባለስልጣን ነው እናቱን እንደዛ ይዛችሁበት ስትሰዱበት ከሰማ ፎቶዋን እንኳን ይዛችሁ ስትቀዱ ብቻ እግዚአብሔር አምላክ ልቦና ይስጥልን ነው የምንለው አሁንም ቢሆን ብዙ መረጃዎች እየወጡ ይገኛሉ ከእግዚአብሔር ጋር ይዤላችሁ የመጣ ነው የሚሆነው እሷንም አስመልክቶ እንግዲህ ብዙ ወንድሞች እየተቃወሙ ነው የሚገኙት አንዳንድ ቪዲዮዎችን ላስመልክታችሁ እኔ የምለው ግን እንዴት አስቻላችሁ ወንድማችሁን አሳልፎ ለጠላት ለመስጠት ትላንትና ድንግል ማርያም ተነካችብን ብላችሁ ስትሏን ነበር ቦታው ድረስ ሄዱ ስላረጋገጠ እንዴት ወንድማችሁ ላይ ትነሳላችሁ እንዴት ከጠላት ጎን ሆናችሁ ወንድማችሁን ትከሳላችሁ ባሩኬ ማለት እኮ ከዛሬ ስንት ዓመታት በፊት ቤተ ክርስቲያን በረሳሽ ድንግል ማርያም ትርሳኝ ብሎ ትዳሩን ሳይል ሚስቱን ልጆቹን ጥሎ ለቤተ ክርስቲያን ዘብ የቆመ ሰው እኮ ነው ባሩኬ ማለት ይህ ነው እናት ሊያስጨንቅ ይቅርና ለስንቶች እናት እንባ የጠረገ ነው እኛ ኦርቶዶክሳውያን ደግሞ ከክርስቶስ እናት የምትበጥ ምድራዊ እናት የለንም እኔ ስለ ባሩኬ ማለት የምፈልገው ነገር ከእውነት ጎን የቆመ ሁሌም ፈተና ውስጥ ነው እምትወዳት ሁሌም እሷን የምታስቀድመው ቅድስት ድንግል ማርያም ከጎንህ ትሁን ወንድማችን እመቤቴን ይዘህ ደግሞ እንኳን ይሄን ስንቱን ፈተና ይታለፋል ዓለም እንደዚህ ናት በርባን ተፈቶ ኢየሱስ ክርስቶስ እንደታሰረው በርባኖች እንደፈለጉ እየፈነጩ እውነተኞች ግን ይታሰራሉ ጠበቃችን ደግሞ እሷ ድንግል ማርያም አለች ክፉን በመልካም የምታስቀይርን ስለዚህም ሁላችሁም ኮሜንት ላይ በመግባት ባሩክ ወንድማችን ከጎንህ ነን አለንልህ ልትሉት ይገባል በመጨረሻም ይህንን ቪዲዮ ሼር ኮፒ ሊንክ ሪፖስት ላይክ ያደረጋችሁ ለድንግል ማርያም ለእመቤታችን ጠላቶች አድርሱላቸው እኛ ድንግል ማርያምን ይዘን መቼም ተስፋ አንቆርጥም እናንተ ወንድ ሆናችሁ ሱሪ ታጥቃችሁ እኛን አታስፈራሩ አሁንም አቋማችን እንደጸና ነው ህግ የለም ስርዓት የለም ደንብ የለም ያ ቢኖር ኖሮ መሰል በርካታ በቤተ ክርስቲያናችን ላይ የተፈጸሙ ጥሰቶች ምን ይኖራቸው ነበር
ልጓም ይኖራቸው ነበር። የትዝታው ምስክር ነው። ሸልመው አስገብተው ሸልመው ያስወጡት ትዝታው ምስክር ይሆናል። ይሄን አቋማችንን አንቀይርም። የሰፈር የአካባቢ የመንደር ሰዎች መሰል ድርጊት ሲገጥማችሁ ግደሉ አላልንም፣ አጥፎ አላልንም፣ አስተምሩ። ህግ ስለሌለ ማለት ዱርዬው ሰካራሙ ይሄ ስንት ነፍስ ያጠፋው እየመጣ በማርያም አለ እያንዳንድ ማንም ኦርቶዶክስ ቤተክርስቲያን ውክልና የሰጠች የለችም። ማንም ማለት አዎ ሲጋራ ማጨሰው እኔ፣ ጫት ምቅመው እኔ፣ የምጠጣው ዘማዊው እኔ፣ ቤተክርስቲያኔ ውክልና አልሰጠች። እስኪ እናንተ ኢትዮጵያ ውስጥ ናና አድርገው እስኪ ይቺን ልጅ ጋይስ የፈለገ ጳጳሱ ቢሞት እንኳን አጀንዳ አንቀይም ጋይስ። ይቺን ልጅ የተፋችውን ምራቅ ደሟን እስክናስልሳት ድረስ ማለት ዘንቢል ይዛ አስፔዛ ሸምታ አትገባትም። ምክንያቱም የሰራችው ወንጀል ቅጣቷን እስኪሰጣት ድረስ ማለት ነው ከቤት አትንቀሳቀስም። ሽንቷን ራሱ በፌስታል እየተጸዳዳች ሽንት ቤት ይጥሉላታል። እናሳያለን። አንተ እዛ ሆነ ልጅቱን አበረታታት ጎበዝ። ለሰራችው ስራ ነው አክሬዲት የሰጣሃት። እናመሰግናለን። እያንዳንዳችን ግን ለምናደርገው ነገር ቤተክርስቲያናችንን አንወክልም። እኔ የግል ሃይማኖት አለኝ። የግል ሃይማኖቴን የተነካብኝ ራሴን በራሴ ነው ማስከብረው እንጂ እኔ ተዋህዶ ውክልና አልሰጠችኝም። ማንም ተዋህዶ ውክልና የሰጠች የለችም። እና ያለን አጀንዳ አንቀይርም። ይቺ ልጅ ትንቀሳቀስ ከቦታዋ አሳያለሁ። በሚያስገርም መልኩ ባሮክ ሲወጣ ማማ ምናልባት ሌላ የሚያስፈራራውት ልጅ እንኳን ካለ ወይ ሰዎች ከመጡ እኔ ልጆች ነኝ በአቅራቢያው ነው የምገኘው ደውሉልኝ ብዬ ነው የወጣሁት ነው የሚለው። ሁለተኛ ዓለም ደግሞ ፌር ሳትሆን አንተ ፌር ለመሆን የምትሞክሩ ኦርቶዶክሳውያን ጤነኛ ናችሁ? ፍርድ እኮ እንደ ዛፍ አጋድሎ እየወደቀብን ያለው። ቅድም ትዝታውን ስታነሳ ነበር። ትዝታው ወደ ሀገር የገባው እንዲበጠበጥ ተፈልጎ ነው። ሀገር ውስጥ የቆየው እንዲበጠበጥ ታስቦ በጀት ተሰጥቶት ነው። ከሀገር ሲወጣ ሽፋን ተሰጥቶት ብቻ ሳይሆን ሚሽን አኮምፕሊሽ ተብሎ ተሸልሞ ከሱ ጋር አንወዳደር። ይነጋል። እኛ የገባንበት የታሰርንበት ኬዝ ያ ይመስላል አይደለም። በፍጹም ይኸውልህ አንዲትን ትልቅ ነገር መገዳደር የሚችለው ትልቅ ነው አይደል? ቤተክርስቲያኗን መገዳደር የሚችል ትልቅ ነገር ጠፋ። ስለዚህ በትንንሽ ነገር መገዳደር ፈለጉ። ይህቺን ሴትዮ ትንሿን አነሷና ትልቅ ከሆነችዋ ቤተክርስቲያን ልጆች ጋር እንድንለካካ ሲስተሙ ፈቀደ። ያ ነው የሆነው። ነገም ሊቀጥል ይችላል። አይደንቀንም። ሙከራቸውን እንሄድበታለን። መናፍቃን አርፋችሁ ተቀመጡ፣ አይመለከታችሁም። አርፋችሁ ተቀመጡ። ይህን ቪዲዮ ሰምታችሁ እንመለስ እስኪ። እናት እያለ እንዴት ነው በሰው ቤት ገብታ የቷ ነው ክላሱ ብለ የሴት ክላስ የምትገባ አንተ? ወንድ የሌለበት ቤት ገብተ የምትንጫጫው ሰው ወይስ የእናንተ ሃይማኖት ከሌሎቹ ሃይማኖት የሚበልጥበት የጥንትን ምናምን ብለ ፕሊስ በእምነት ፖለቲካ የምታነሱ ሰዎች ባይዘው በጣም ተንጫጫችሁ እኮ በጣም ማለት ነው። ትገደል ትፈለግ ምናምን እናንተ በሰው ሃይማኖት ስትቀልዱ እቺ እንኳን ልጅ ናት ልትሳሳት ትችላለች። ምን አገባህ አንተ? ምን ቤነ ምንድነው አንተ? ምንም እኮ አይመለከትህም። ትገደል ምናምን ትገደል። አንተ ልትገደል ትችላለህ። ሲጀመር አፍን ሰብስበህ አርፈህ ተቀመጥ። ምንም አይመለከትህም አንተ። ምንም የሚመለከትህ ነገር የለም። ሰው ቤት ምናምን በርብረ ምናምን ሰው ቤት ምንድነው ሆዲ ውስጥ ልንገባ እንችላለን እኛ። ህፃን ልጅ ነች ምናምን ትላለህ አንተ። ደግሞ እቺን የምታክል ሴት ህፃን ልጅ ስትል ትንሽ አታፍርም? ሰማለህ? በሃይማኖት ቀልድ የለም። አንተም ብትሆንም አርፈህ ተቀመጥ። አለበለዚያ የራስህን ዋጋ ነው የምታገኘው። አንተም አርፈህ ራስህን ሰብስበህ ተቀመጥ። ቪዲዮን ኮፒ ሊንክ ሼር አድርጉልኝ። አመሰግናለሁ። ይቅርታ ጠየቀ እኮ ከዚህ በላይ ምን ያድርግ? ተመልከቱት ቪዲዮ። ይቅርታ ለመጠየቅን የመጣሁት ይቅርታ ይደረግልኝ ብዬ እንድሽለጠለጥና እንዳሽቃብጥ ደግሞም እንዳሽቋልጥ የምትጠብቅ መናፍቅ እንዲሁም የመናፍቅን ሐሳብና አጀንዳ አድርጋችሁ የምታራምዱ እናንተ እየመረራችሁም ቢሆን ዋጡትኝ። አይናችን እያየ ቤተክርስቲያን እየተናቀች ስዕል አድኗ እንዲህ በአደባባይ በቀን እየተቀደደና እየተተፋባት ከምናይ ምን ስለሆነና ማንን ነው ይቅርታ የሚጠይቀው? ይሄን ቪዲዮ 30 40 50 የቻላችሁትን ያክል ጊዜ ኮፒ ሊንክ ሪፖስት አድርጉልኝ። አንጀታችንን ያቆሰለችው እያለች እናታችን ድንግል ማርያምን በዛ ልክ የተናገረችው ምስሏን ሳይቀር የቀደደችው እያለች ይሄ ወንድማችን ምን ስላደረገ ነው ይቅርታን የሚጠይቀው? ይቅርታንስ ልታስጠይቁ የምትችሉ እናንተ ማን ናችሁ?
ማናችሁ እናንተ ይቅርታን የምታስጠይቁ? ያልገባችሁ ግን አንድ ነገር ልንገራችሁ። አብራችሁ ደግሞ የነዛ አጋዥ የነዛ አጨብጫቢ ሆናችሁ የምታጨበጭቡ አንድ ነገር ልንገራችሁ። ይሄ አይዲያ ይሄ ሐሳብ እኛ የያዝነውን አይዲያ ማስጣል ነው። እኛ ያነሳነውን ቤተክርስቲያን ከነክብሯ ታፍራ ተከብራ ትኑር የሚለውን ሐሳብ አስጥሮ ሌላ አጀንዳ ለኛ መስጠት ነው። ሌላ አጀንዳ ለኛ ለክርስቲያኖች መስጠት ነው። አጀንዳውን ወደዚህ ልጅ መቀየር ነው። ያቺ ያደረገችውን ያቺ ጋጠወጥ የሰራችውን ተግባር እሷ መከሰስ እሷ መኮነን ሲኖርባት ያንን አስጥሎ በዚህ ልጅ መተካት ነው አይዲያው። ይኸውላችሁ ያልገባችሁ አሁንም ኦርቶዶክሳውያን እናንተ ጭንቅላታችሁን አሰሩ፣ እናንተ አይምሯችሁን አሰሩና እየተደረገ ያለውን ስራውን እወቁ፣ እየተደረገብን ያለውን ሴራ እወቁ። ኦርቶዶክስ መስለው የኦርቶዶክስ ልብስ ለብሰው ኦርቶዶክሳዊ ወንድሞቻችንን የሚሰድቡትን እነሱን መጀመሪያ ተቃውሙ። እነሱን መጀመሪያ ከመካከላችሁ አስወጡ። የዛኔ እውነቱ ይገለጽላችኋል። ብርሃን ከጨለማ ጋር ህብረት የለውም። ከማን ጋር እንደምትቆሙ እወቁ። ክርስቲያኖች ከማን ጋር እንደምትቆሙ እወቁ። ናታነኝ ነኝ ወንድማቸው። ሰናይ ጊዜ ወንድሞቻችን እንግዲህ እናመሰግናለን። አሁንም ቢሆን አጀንዳ ለመቀየር ብዙ አይነት ሐሳቦች እየተነሱ ነው የሚገኙት። ነገር ግን በአንድ ነገር ብንጸና ውጤት እናገኛለን ብዬ አስባለሁ። እነነጋሽም ያስቀምጡትን ሐሳብ እንዴት ተመለከታችሁት? ኮሜንት ላይ ሐሳባችሁን አስቀምጡልኝ። በመጨረሻም የማስመለከታችሁ ቪዲዮ እንግዲህ የእመቤታችን ምስለ ስዕል በጣም ብዙዎች ዮኒ ማኛን ጨምሮ ሲተቹት የነበረ ነገር ነውና ምሳሌው ምንድነው? እስቲ ይህንን ቪዲዮ እንመልከት፣ ሐሳብ ሰጥተን እንጨርሳለን። የኢየሱስ የምን ስታቃጥለዋል የጥፍሬ ቆሻሻ አይሰማኝም። ለምን? አዎ አንተንማ ምንም አይመስልህም። ከርሰህ ይሙላ እንጂ አዎ ምንም አይመስልህም። በእንዳንተ አይነት ባለጌ ኢየሱስ ክርስቶስ ሲነካ፣ ድንግል ማርያም ስትነካ፣ ሃይማኖታችን ሲነካ፣ ቅዱሳን መላእክቶች ሲነኩብን፣ ቤተ ክርስቲያን ስትነካብን አዎ ያመናልኛ ያመናል፣ ተደርጎልናል። ከብዙ መከራ አልፈንባቸው ስለምናውቅ ያመናል። አዎ ኦርቶዶክሳውያን ነፍሰ ገዳይ ናቸው አልክ ደግሞ አይደል? ብንሆን ኖሮማ እንደዚህ ጥሬ ያርህን አታራም ነበር። ዛሬ ስላንተ ይድድከክ ላወራ አልመጣሁም። እንደውም ይሄ ጭቃ ውስጥ እሾክ ሆነው እኛን ከጀርባ ላይ የወጉን ያሉ መንጋ ውስጥ ያሉ መስለው ግን የሌሉ ሰዎች እንጂ ማለት ነው። እነሱ ናቸው ዛሬ ወንድማችን እንዲታሰር፣ ወንድማችን እንዲገፋ፣ ወንድማችን እዛ ሄዱ ብቻ ባልሆነ ወንጀል ላይ ለመወንጀል ሲካገሉ ሲላላጡ የነበሩት ወንድሞቹ የመሰሉ ናቸው። በጣም ነው የሚያሳዝኑት። በጣም እናንተ ሰዎች ግን እንደዚህ አይነት ሰዎች አንገታችሁ ላይ ማህተብ አስራችሁ ወንድማችሁን ለማሳሰር የወንድማችሁን ውድቀት በጣም ስትመኙ ለነበራችሁ ግን ወየውላችሁ። ጭንቀም ታልፋለች፣ ታልፍና እንገናኛለን። እስከዛው ግን እስኪ ይስፋችሁ፣ በርቱ። ኦርቶዶክስ ስማ፣ ኦርቶዶክስ ስሚ፣ እውነተኛይቱ ክርስትና ተከታዮች ስሙ። በግልጽ የሚነገረውን የእግዚአብሔር ቃል አድምጡ፣ ይግለጽልን። ቅዱስ ጳውሎስ ሐዋርያ በግልጽ የነገረንን ትምህርት እሱን ላንብብላችሁ። እንደነገርኳችሁ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ከቁጥር 13 ጀምሮ እስከ 15 ያለውን ሶስቱን ቁጥሮች አነባለሁ። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን። እንዲህ ይላል ሐዋርያው፣ እንደነዚህ ያሉ ሰዎች ይላል፣ እንደነዚህ ያሉ ሰዎች ዳሹን የፈለገውን ሙሉት። ገድል የሚሰድበውን፣ ድርሳን የሚነቅፈውን፣ ወንጌል የሚሰድበውን፣ ኢየሱስን አማላጅ የሚለውን፣ ኢየሱስን ነብይ የሚለውን፣ ኢየሱስን ፍጡር የሚለውን፣ ኃያሉን አምላክ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የሆነውን ኢየሱስ ክርስቶስ የድንግል ልጅ የአብ ልጅ የሚነቅፈውን እንደዚህ ያሉ ሰዎች ይልሃል። ሰማዕታት የማይስማሙትን መላእክትን የሚንቀውን ቅዱሳንን በድፍረት የሚናገረውን ያን በዘንዶ አፍ የሚናገረውን የእባብ ልጅ እባብ እንደዚህ ያሉ ሰዎችን ይላል ሐዋርያው የክርስቶስን ሐዋርያት እንዲመስሉ። ይገርማል። የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። ውሸተኞች ሐዋርያት፣ ሐሳዊ ሐዋርያት፣ ገበርተ አመጻ፣ ፎልስ አፖስትልስ፣ ዲሲትፉል ወርከርስ፣ ሐሳባቸው ጭንቁር ሻህኝ፣ የሰውን ሐሳብ የሚበላ ከንቶች የእውነተኛውን የኢየሱስ ክርስቶስን የሱን ሐዋርያት እንዲመስሉ ራሳቸውን እየለወጡ ልብሳቸውን የተለወጠው ቀድሞስ ምንድን ያለው ኢየሱስ ክርስቶስ ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ
ይገባሃል? ኦርቶዶክስ ይገባሻል? አንቺ ኦርቶዶክስ የበግ ለምድ ለብሰው ከመጡባችሁ ተጠበቁ። ተኩላው ተጠበቁ። ተኩላው እንዲያመሰግን ትፈልጋለህ እንዴ? ተኩላው ስለ ኦርቶዶክስ ቅንነት እንዲናገር በአፉ ሊናገር ይችላል፣ በልቡ አይናገርም። በአፉ ድንግል ማርያምን ሊጠራ ይችላል ዲያብሎስ፣ በልቡ ግን አይጠራም። ራሳቸውን እየለወጡ እውነተኛ ሐዋርያትን እንዲመስሉ ራሳቸውን እየለወጡ እኔ ግን ነግራችኋለሁ ይላል ቅዱስ ጳውሎስ በደንብ ስለሚያውቃቸው። እነዚህ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ይሰራሉ ለተንኮል፣ ይሰብካሉ ለስተት። ተንኮለኞች ናቸው። ስለ እመቤታችን ስዕለ አድኅኖ አንዳንድ ምስል ላይ የተገለጹትን ሁኔታዎችን እንመልከታቸው። ውድ ተከታታዮች ልታስተውሉት የሚገባው እጅግ በሚስጥር ከተሞላው የእመቤታችን ስዕለ አድኅኖ እኔም እናንተም በጥቂቱ እናውቅ ዘንድ በማሳጠር ባጭር አማርኛ ያነበብኩትና ሌሎች ትርጓሜዎችም ያሉት መሆኑን ልትረዱት ይገባል። በተጨማሪም ቀስት ከቀስት ለይታችሁ ተመልከቱት። ሀሌታ ውሃ የሚለው አክሊለ ብርሃን ሲሆን ይህም በሁሉም ቅዱሳን አናት ላይ ተደርጎ የሚቀመጥ ሲሆን ቅዱስነታቸውን መንፈስ ቅዱስ ያደረባቸው መሆኑን ያመለክታል። ለሚነግረን እመቤታችን ከውስጥ የምትለብሰው ቀይ ልብስ አረጋዊ ስምዖን በነፍስሽ ሰይፍ ያልፋል እንዳላት ጌታን ከጸነሰች ጀምሮ ከእርሱ ጋርም የደረሰባትን ሐዘን፣ ጭንቁን፣ መከራዋን ሁሉ የሚያመለክት ሲሆን አንድም እሳተ መለኮትን በውስጧ የተሸከመች መሆኗን ያመለክታል። ሐመራዋ ላይ የምናገኘው በእመቤታችን በስተቀኝ ትከሻዋ ላይ ያለው ኮከብ ጊዜ ወሊድ ድንግል መሆኗን ያመለክታል። ስንመለከት የጌታ ሁለቱ ጣቶች ሁለቱን የጌታ ልደታት ማለትም አንደኛ ቅድመ ዓለም ካብ ያለ እናት፣ ሁለት ድህረ ዓለም ያለ አባት ከእመቤታችን ከቅድስት ድንግል ማርያም መወለዱን ያመለክታል። ሰን እንመልከት። እመቤታችን በእጇ የምትይዘው መሐረብ ወይም ሰበን ለቶማስ የሰጠችውንና አባቶች በእጅ መስቀላቸው ላይ የሚይዙት የሰበኗ ምሳሌ ነው። ረን እንመልከት። እመቤታችን ከላይ የምትለብሰው ሰማያዊ ልብስ አንድም እንደ ሰማያውያን በፍጹም ቅድስና የተገኘችና አንድም ሰማይና ምድር የማይወስኑትን አምላክ በማኅፀኗ የተሸከመች ዳግሚት ሰማይ መሆኗን ያመለክታል። ሰን እንመልከት። እመቤታችን ሁለቱ ጣት በነፍስም በሥጋም በሁለት ወገን ድንግል ወይም ድንግል በክልኤ መሆኗን ያመለክታል። ሸን ስናይ ከእመቤታችን ከራስ ላይ ያለው ኮከብ ቅድመ ወሊድ ድንግል መሆኗን ሲያመለክት፣ በተመሳሳይ ጌታ በተቀመጠበት በስተግራው አቅጣጫ ትከሻዋ ላይ በማይታይ ከውስጥ አንድ ኮከብ አለ። እርሱም ድህረ ወሊድ ድንግል መሆኗን ያመለክታል። ቀን እንመልከት። በእመቤታችን ራስ ላይ ያለው ዘውድ አባቷ ዳዊት የወርቅ ልብሷን ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች እንዳለ ጌታን በመውለዷ የሰማይም የምድርም ንግሥት መሆኗን ያመለክታል። በላይ ያለውን አተኩረን እንመልከት። በእመቤታችን በልብሶቿ ላይ ያለው የወርቅ መጎናጸፊያ ቀድሞ በብሉይ ታቦተ ጽዮን በወርቅ ተለብጦ እንደነበረ አማናዊት ታቦት እመቤታችን በንጽሕናና በቅድስና ያጌጠች የተለበጠች መሆኗን ያመለክታል። ተን እንመልከተው። በጌታ እጁ ላይ ያለው መጽሐፍ ጌታ እየዞረ ያስተማረው የወንጌል ምሳሌ አንድም ቸር እውነተኛ መምህርም እርሱ መሆኑን የሚያመለክት ነው። ተዋህዶ ሃይማኖቴ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው። በመጨረሻም ቪዲዮን እንደተመለከታችሁት ነው ወንድማችን ቃለ ሕይወት ያሰማልን። በቤተ ክርስቲያን ውስጥ የሚሳሉት ከቴርኒቲ ጀምሮ ሆሊ ቴርኒቲስ ብለን ከቅድስት ሥላሴ ጀምሮ እንግዲህ እስከታችኛው ምስለ ስዕሎችን ቅዱሳን ስዕሎችን ስንመለከት ቤተ ክርስቲያን ዝም ብላ አይደለም ያሳለቻቸው። በጣም ብዙ ነገሮች ይገለጻሉ። እንደውም አባቶቻችን ከሺህ ቃል አንድ ምስል እያሉ ይገልጻሉና አንድን ስለ ክርስቶስ ሰምቶ አይቶ የማያውቅ የተገለለን ሰው ስለ ክርስቶስ ማስረዳት ከፈለግን ከምንነግረው ቃል በላይ እያሳየን ብንነግረው በጣም በቀላሉ ይረዳል ብዬ አምናለሁና ከዚህ አንፃር ቤተክርስቲያን ምስለ ስዕልን ታስላለች። ለማንኛውም ቀጣይ አዲስ መረጃ ካለ ይዤላችሁ የመጣ ነው የሚሆነው። እስከዛው ድረስ አለልኝ አባቴ አለልኝ ጌታዬ
ዘመን የማይሽረው